ሰበር መረጃን እነሆኝ ነገ የሚጠበቀው ታላቅ ፍልሚያ ይሄ ነው። እንግዲህ ከጦርነት ያልተናነሰ የ90 ደቂቃ ጨዋታ ነገ አርሰናል ከማንቸስተር እንግዲህ ምርጡ ጨዋታ ነው። አዲስ አበባ ጥር 16 2018 ዓ.ም የ23ኛው ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር ዛሬ በሚደረግ 5 ጨዋታዎች ይጀምራል። ምሽት 12 ሰዓት ላይ ማንቸስተር ሲቲ በሜዳው ኢቲሃድ በውድድር ዓመት እስካሁን አንድ ጨዋታ ብቻ ካሸነፈው ወልቭስ ጋር ይጫወታል። በሊጉ ካደረጋቸው ያለፉት 4 ጨዋታዎች በአንዱ ማሸነፍ ያልቻለው ማንቸስተር ሲቲ ወደ ድል ለመመለስ ወደ ሜዳ ይገባል። ሁለቱ ቡድኖች እርስ በርስ ካደረጓቸው ያለፉት 5 ጨዋታዎች ማንቸስተር ሲቲ ሁሉንም በማሸነፍ የበላይነት አለው። ማንቸስተር ሲቲ ጨዋታውን የሚያሸንፍ ከሆነ ነጥቡን ወደ 46 ከፍ በማድረግ አርሰናል እስኪጫወት ድረስ ከአርሰናል ጋር ያለውን የነጥብ ልዩነት ወደ 4 ማጥበብ ይችላል። በተመሳሳይ ምሽት 12 ሰዓት ላይ ፉልሃም ከብራይተን እንዲሁም በርንሊ ከቶተንሃም ሆትስፐር ጋር ይገናኛሉ። ምሽት 2 ሰዓት ከ30 ሊቨርፑል ከሜዳ ውጪ ተጉዞ ከበርንማውዝ ጋር ጨዋታውን ያደርጋል። ያለፉት ተከታታይ 4 የሊጉን ጨዋታዎች በአቻ ውጤት ያጠናቀቀው ሊቨርፑል ወደ አሸናፊነት ለመመለስ ይፋለማል። ሁለቱ ቡድኖች እርስ በርስ ካደረጓቸው ያለፉት 5 ጨዋታዎች ሊቨርፑል ሁሉንም በማሸነፍ የበላይነትን ይዟል። ከነዚህ ጨዋታዎች አስቀድሞ 9 ሰዓት ተኩል ላይ ዌስትሃም ዩናይትድ ከሰንደርላንድ የሚገናኙ ይሆናል። የሊጉ ጨዋታዎች ነገ ቀጥለው ሲደረጉ የሊጉን መሪ አርሰናል ከማንቸስተር ዩናይትድ የሚያገናኙ ጨዋታ ከወዲሁ ተጠባቂ ሆኗል። በሊጉ ያለፉትን 2 ተከታታይ ጨዋታዎች ማሸነፍ ያልቻለው በአሰልጣኝ ሚካኤል አርቴታ የሚመራው አርሰናል ወደ አሸናፊነት ለመመለስ መሪነትን ለማጠናከር ይፋለማል። ባሳለፍነው ሳምንት በማይክል ካርክ እየተመራ በከተማው ተቀናቃኝ ማንቸስተር ሲቲ ላይ ድል የተቀናጀው ተጋጣሚ ማንቸስተር ዩናይትድ በበኩሉ በነገው ጨዋታ ላይ ጠንካራ ፉክክር እንደሚያደርግ ይጠበቃል። ሁለቱ ቡድኖች እርስ በርስ ካደረጓቸው ያለፉት 5 ጨዋታዎች አርሰናል 3ቱን በማሸነፍ የበላይነት የያዘ ሲሆን በአንድ አቻ ተለያይቶ በቀረው አንድ ጨዋታ ደግሞ ማንቸስተር ዩናይትድ ድል ቀንቶት አርሰናል ተሸንፏል። አርሰናል ከማንቸስተር ዩናይትድ የሚያገናኘው የሳምንቱ ተጠባቂ ጨዋታ እሁድ ምሽት 1 ሰዓት ተኩል ላይ በኤምሬትስ ስቴዲየም ይጀምራል። ኒውካስትል ዩናይትድ ከአስቶን ቪላ፣ ክሪስታል ፓላስ ከቼልሲ እንዲሁም ብሬንትፎርድ ከኖቲንጋም ፎረስት ነገ 11 ሰዓት ላይ የሚደረግ የሊጉ ጨዋታዎች ናቸው። የ23ኛው ሳምንት የሊጉ መርሃ ግብር ሰኞ ምሽት 5 ሰዓት ላይ በኤቨርተን ሊድስ ዩናይትድ እና በሚደረገው ጨዋታም ይጠናቀቃል። ሊጉን አርሰናል በ50 ነጥብ ሲመራው ማንቸስተር ሲቲ እና አስቶን ቪላ በተመሳሳይ 43 ነጥብ በግብ ክፍያ ተበላልጠው ሁለተኛና ሶስተኛ ደረጃ ላይ ተቀምጧል። ሊቨርፑል በ36 ማንቸስተር ዩናይትድ ደግሞ በ35 እንዲሁም ቼልሲ በ30 ነጥቦች በማሰባሰብ ከ4ኛ እስከ 6ኛ ያለውን ደረጃ ይዟል። በወንድማገኝ ጸጋዬ